ሰላም ጤና ይስጥልኝ ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም ኤችአይቪ ኤድስን ስርጭትን ለመከላከል የሚደረጉ ንቅናቄዎች ተጠናክረው መቀጠል እንዳለባቸው ተጠቆመ። የኢትዮጵያ ሴት የጤና ባለሙያዎች ማህበር ከሸንኮር ወረዳ ጤና ጣቢያ ጋር በመተባበር ኤችአይቪ ኤድስን በጋራ እንከላከል በሚል መሪ ቃል ህዝባዊ ንቅናቄ ማካሄድ ጀምሯል። አያንቱ አህመድ ዝርዝር አላት። የተለያዩ ጥናቶች እንደሚያሳዩት በአሁኑ ወቅት ማህበረሰቡ እያሳየ ባለው ቸልተኝነትና መዘናጋት ምክንያት የኤችአይቪ ኤድስ ስርጭት እየጨመረ ይገኛል። በዚህም መነሻነት የኢትዮጵያ ሴት የጤና ባለሙያዎች ማህበር ከሸንኮር ወረዳ ጤና ጣቢያ ጋር በመተባበር ኤችአይቪ ኤድስን በጋራ እንከላከል በሚል መሪ ቃል ህዝባዊ ንቅናቄን ማካሄድ ጀምሯል። በኢትዮጵያ ሴት የጤና ባለሙያዎች ማህበር የሐረሪ ክልል አስተባባሪ ወይዘሮ መዓዛ ጥላው የንቅናቄው ዋና ዓላማ ስለ ኤችአይቪ ኤድስና አባላዘር በሽታዎች መከላከል ዙሪያ የማህበረሰቡን ግንዛቤ ማሳደግ ነው ብለዋል። ዛሬ እየሰራን ያለነው ምንድነው? በኤችአይቪ እና በአባላዘር በሽታ ዙሪያ ላይ የግንዛቤ ማስጨበጫ ዘመቻ እየሰራን ያለው የሚያስፈልገበት ምክንያት በክልላችን ብሎም በመላው ኢትዮጵያ ኤችአይቪ ኤድስ ላይ ያለው ነገር መዘናጋት ይታያልና በዛ መሰረት ስርጭቱ ከፍ እያለ ያለበት ሁኔታ ነው ያለው። ያንን ተከትሎ ህብረተሰቡ የግንዛቤ ማስጨበጥ ስራ ነው እየሰራን ያለነው። የግንዛቤ ማስጨበጫ ንቅናቄው በየወሩ እንደሚካሄድ የገለጹት ወይዘሮ መዓዛ በተለይም ወጣቱ ትውልድ የቫይረሱን ስርጭት ለመከላከል በበሽታው ዙሪያ ግንዛቤዎችን ማሳደግ እንዳለባቸው አስገንዝበዋል። ወጣቱ ችላ ብሎታል እና የተለያየ ሱስ ውስጥ ነው ያለው። ያው ሱስ ደግሞ መጠጥ፣ ጫት እና የተለያዩ እጾች ሲጠቀሙ ያው የመርሳትና ነገሮችን ችላ በማለት ችግሩ እየተስፋፋ በመሆኑ ያንን ግንዛቤ ለመስጠት ነው። ወጣቶች የቫይረሱን ስርጭት ሊያስፋፉ ከሚችሉ ድርጊቶች በመቆጠብ ህይወታቸውን በጥንቃቄ መምራት እንዳለባቸውም መልእክት አስተላልፈዋል። በሸንኮር ወረዳ ጤና ጣቢያ የጤና ባለሙያ የሆኑ ሲስተር ጸገነት መብራቴ እንደተናገሩት በአሁኑ ወቅት የግንዛቤ ማስጨበጫ ስራዎች እየተዳከሙ መሆኑን ጠቁመው ከክልሉ ጤና ቢሮ ጋር በመሆን ለመጠጥ ቤቶች፣ ለማረሚያ ቤቶችና ለጎዳና ተዳዳሪ ህጻናት በቫይረሱ መከላከል ዙሪያ የተለያዩ ግንዛቤዎች ተደራሽ እየተደረጉ እንደሚገኙ ገልጸዋል። የተለያዩ የጤና ተቋማት አሉ። ከሐረሪ ጤና ቢሮ ጋር በቅንጅት በመሆን የምርመራ ስራዎችን አሁን እኔ ከሸንኮር ጤና ጣቢያ ነው የመጣሁት። እንደዚህ በጣም ይስፋፋል ተብሎ የሚታሰብበት አካባቢ ላይ አሁን የጎዳና ተዳዳሪዎች አሉ። የመሸታ ቤት የሚባል አረቄ ምናምን የሚሉ አሉ። እነሱ ጋር እየሄድን የኤችአይቪ ምርመራ እያደረግን ነው ከጤና ቢሮ ጋር በመተባበር። ሌላው ደግሞ ማረሚያ ቤት እንሰራለን። ኤችአይቪ መመርመርን ሰው አይፈልገውም። ስለዚህ ወጣቱ ስፔሻሊ ወጣቱ የኤችአይቪ ኤድስ ምርመራ ቢያንስ በየ3 ወሩ ምርመራ እያደረገ ካለበትም መድኃኒት እየወሰደ በሽታው እንደማንኛውም ሰው ድኖ ከበሽታው ጋር አብሮ መኖር እንደሚችል ለማስገንዘብ ፈልጋለሁ። ህብረተሰቡም በፍቃደኝነት ላይ የተመሰረተ ምርመራ በማድረግ ራሱንና ቤተሰቡንም ከቫይረሱ ስርጭት ሊጠብቅ ይገባል ሲሉ አስገንዝበዋል። ባለፉት 2 ወራት ብቻ 237 ሺህ በላይ ዜጎች የተላላፊ ያልሆኑ በሽታዎችን ምርመራ ህክምና አገልግሎት ማግኘታቸውን የሐረሪ ክልል ጤና ቢሮ አስታውቋል። ከበሽታዎቹ አሳሳቢነት አኳያም የህብረተሰቡ ቀድሞ የመመርመር ባህል ማሳደግን ጨምሮ የቅንጅት ስራዎች እንደሚጠበቁም ቢሮ ገልጿል። ዝርዝር አለን። NCDs are a major problem all over the world and are responsible for about 41 million deaths a year. All age groups can be affected by these diseases. ከቅርብ ጊዜያት ወዲህ የዓለም ራስ ምታት ከሆኑ ተፈጥሯዊና ሰው ሰራሽ በሽታዎች መካከል ዝምተኛው ገዳይ በመባል የሚታወቁት ተላላፊ ያልሆኑ በሽታዎች በመግደል ምጣኔያቸው በዓለም አቀፍ ቀዳሚውን ደረጃ ይዛሉ። ከፍተኛ የደም ግፊት፣ የስኳር ህመም፣ ስር የሰደደ የመተንፈሻ አካል ችግር፣ ካንሰር፣ የልብ ህመም፣ የደም ስር ችግሮችና የመሳሰሉት ተላላፊ ካልሆኑ በሽታዎች መካከል የሚጠቀሱ ናቸው። የዓለም ጤና ድርጅት WHO መረጃም እንደሚያሳየው በየዓመቱ 43.3 ሚሊዮን ዜጎች ተላላፊ ባልሆኑ በሽታዎች ሳቢያ ህይወታቸውን የሚያጡ ሲሆን ከነዚህም ውስጥ 17 ሚሊዮን የሚሆኑት ደግሞ ገና በለጋነት እድሜያቸው ይችን ዓለም የሚሰናበቱ ናቸው። እነኚህ በሽታዎች ማለት ከሰው ወደ ሰው በቀጥተኛነት የማይተላለፉ የበሽታ አይነቶች ሲሆኑ በብዛት እንደ ኢትዮጵያ ባሉ ሀገራትና ባላደጉ ሀገራት አሁን ላይ
በቁጥርም ይሁን በብዛትም ይሁን እየታዩ ያሉ በሽታዎች ናቸው። ይሄም ማለት ለምሳሌ የስኳር፣ የደም ግፊት በሽታ እንደዚሁም ደግሞ የካንሰር በሽታን ሲይዝ አሁን ደግሞ በጣም የተለያዩ የደም መርጋት ችግሮች ሊሆኑ ይችላሉ፣ የስትሮክ በሽታ ሊሆኑ ይችላሉ፣ የተለያዩ ራሳቸውን የቻሉ በሽታዎች ናቸው። በኢትዮጵያም ከአጠቃላይ የሞት ምጣኔ 52 በመቶ ተላላፊ ባልሆኑ በሽታዎች መሆኑን እንደ ጎርጎሮሳውያኑ የዘመን ቀመር በ2022 ይፋ የሆኑ ጥናቶች ያሳያሉ። በህይወት ፋና ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የዶክተር አሊ ቢራ መታሰቢያ የካንሰር ማዕከል የካንሰር ሕክምና ረዳት ፕሮፌሰር የሆኑት ዶክተር ሚካኤል ሻውል ጤናማ ያልሆነ የአኗኗር ዘይቤ ተላላፊ ላልሆኑ በሽታዎች መጨመር ምክንያት ነው ይላሉ። ትንባሆ፣ የአልኮል ውጤቶችን አብዝቶ መጠቀም፣ የሰውነት ክብደት መጠን መጨመር፣ የአኗኗር ዘይቤና በቂ የአካል ብቃት እንቅስቃሴ ያለማድረግ ደግሞ ለነዚህ በሽታዎች አጋላጭ መንስኤ ስለመሆናቸውም ያብራራሉ። የምንመገባቸው ምግቦች እንደዚሁም ደግሞ ከቴክኖሎጂ ጋር በተያያዘ በጣም ብዙ ጊዜያችንን አንድ ቦታ ረጅም ሰዓት በመቀመጥ ስለምናሳልፍ የሰውነታችን ለውጦች አሉ። ይሄ በተለይ ኦቤዚቲ የምንለው የሰውነት ክብደት መጨመር፣ እንደዚሁም ደግሞ ዘመናዊነትን የተከተለ ይሄ ለሲጋራ ማጨስ፣ ለተለያዩ ሰውነታችን ውስጥ የሚገቡ ለምሳሌ የአልኮል መጠጥ፣ የምንበላቸውም ነገሮች ደግሞ ከጊዜ ወደ ጊዜ ይሄ ኦርጋኒክ ሆኖ ቶሎ ተሰርቶ ከሚበላው ይልቅ ፍሪጅ ውስጥ ለብዙ ጊዜ ተቀምጦ የሚኖሩ ምግቦች ለእንደዚህ አይነት ነገሮች ያጋልጣሉ ተብሎ ይታሰባል። ቀደም ባሉት ዓመታት እነዚህ በሽታዎች በብዛት እድሜያቸው የገፋ ሰዎች ላይ የሚከሰት የነበረ ቢሆንም አሁን ላይ ግን ሁሉም የህብረተሰብ ክፍሎች ላይ የሚከሰት መሆኑን የሚናገሩት ባለሙያው በተለይም አሁን ላይ በሽታው በወጣትነት እድሜ እርከን ላይ የሚገኙ አምራች ዜጎች ላይ መከሰቱ እንደ ሀገር ማህበራዊና ኢኮኖሚያዊ ኪሳራን እያስከተለ ስለመሆኑም ያነሳሉ። አሁን ለምሳሌ ካንሰር ሲታይ ድሮ ኢትስ ዲዚዝ ኦፍ ኦልድ ኤጅ ይባላል። ግን አንፎርቹኔትሊ ምንድነው የዚህ ከትልቅ ሰዎችን ብቻ ይዛል የሚለው አስተሳሰብ አሁን እየተቀየረ ይመስለኛል። የኛም የህክምና ይዘታችን ማደግ ሲጀምር በጣም በስፋት የምናየው የሚገርም ያንግ በሆኑ ወይም ደግሞ ወጣት በሆኑ ሰዎች ላይ ነው። ለምሳሌ በእኛ ሀገር ትልቁን ቦታ የሚይዙት የጡት ካንሰር፣ የማህፀን ጫፍ ካንሰር እና የአንጀት ካንሰር ሲሆኑ የጡት ካንሰር ትልቁን ቦታ ይዛል። ዜን የማህፀን ካንሰር ኦልሞስት 34%፣ 12% እና የአንጀት ካንሰር ደግሞ በ7% ይይዛል። ሶ እነሱን በምታይበት ጊዜ እነኚህ ልጆች በአብዛኛው የሚመጡት በ30ዎቹ በ40ዎቹ ነውና በጣም በስፋት እያየን ያለነው በጣም ወጣት ወንዶች፣ ወጣት ሴቶች በእነኚህ በሽታዎች መጠቃታቸው ነው። እነዚህ በሽታዎች ምልክት ሳያሳዩ ለረጅም ጊዜያት በሰውነታችን ውስጥ መቆየታቸው ለችግሩ መባባስ ዋነኛ ምክንያት ነው የሚሉት ደግሞ በሐረማያ ዩኒቨርሲቲ የህይወት ፋና ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የውስጥ ደዌ ህክምና ባለሙያው ዶክተር ጫላ መሐመድ ናቸው። መሰል በሽታዎች ይላሉ መነሻ ምክንያታቸው ውስብስብ በመሆኑ በየጊዜው የጤና ምርመራን በማድረግ ችግሩን አስቀድሞ መከላከል እንደሚቻልም ያስረዳሉ። ሳይለንት ኪለር ነው የሚባለው፣ ምልክት የለውም በሚገኛ የተሻለ ነው። ግን አብዛኛው 90% የሚባለው ከምን እንደመጣ ይታወቃል። ሙሉ ይሄ ነው ይሄን የሚያመጣው አይባልም። ግን የብዙ ነገሮች ጥርቅሞሽ ውጤት ነው የደም ግፊት። ዋናው ምንድነው ራስን ቼክ ማድረግ ነው። በየአመቱ ደም ግፊትን ቼክ ማድረግ፣ ስኳር መጠኑን ቼክ ማድረግ፣ ሌሎች ተጓዳኝ ነገሮችን ቼክ ማድረግ። በሐረሪ ክልልም እነዚህን በሽታዎች ለመከላከልና የመከሰት ምጣኔውን ለመቀነስ ከአጋር ተቋማት ጋር በቅንጅት እየተሰራ መሆኑን የክልሉ ጤና ቢሮ ገልጿል። በቢሮው የበሽታዎች መከላከልና መቆጣጠር አስተባባሪው አቶ ረስተም ኡመር እንደገለጹት ባለፉት 7 ዓመታት የህብረተሰቡን ቀድሞ የመመርመር ባህሉን እንዲያሳድግ በማድረግ በተለያዩ የጤና ተቋማት ነጻ የምርመራና ህክምና አገልግሎቶችን በመስጠት ተጨባጭ ለውጦች እየታዩ እንደሚገኝ አንስተዋል። እንደ ክልል ጤና ቢሮም እንደ ናሽናልም እየተሰሩ ያሉ ሰፊ ስራዎች አሉ። የኛን ክልል ለብቻ ስናይ እንግዲህ ይሄንን ለመስራት ኦልሞስት ከ7 ዓመት አካባቢ ጀምሮ በጣም በትኩረት እየተሰራ ያለበት ሁኔታ ነው ያለው። እንደምታውቀው በሚዲያዎችም ከክልል ውጪ ያሉ ሚዲያዎችን በመጠቀም ከመከላከልም አንፃር አክሞ ህክምናውን በስፋት ማህበረሰቡ እንዲያገኝ ከማስቻልም አንፃር ሰፊ ስራዎች ተሰርተዋል፣ ውጤትም አምጥተዋል።
በተለይም በ2017 በጀት ዓመት ብቻ በክልሉ የመመርመር አቅምን በማሳደግ በተለይም የደም ግፊት፣ የስኳር፣ የካንሰርና ሌሎች ተላላፊ ያልሆኑ በሽታዎችን በአጠቃላይ ከ198,000 በላይ ዜጎች ምርመራን ማድረግ መቻሉን አንስተዋል። ከዚህ ባሻገር ደግሞ ባለፉት 2 ወራት ብቻ ከ237,000 በላይ ዜጎች ምርመራ ማድረጋቸውንና የህመሞቹ ምልክቶች የታየባቸውን ደግሞ በተለያዩ የክልሉ ጤና ተቋማት ሕክምናውን እንዲወስዱ ተደርጓል ነው ያሉት። በጤና ተቋሞቻችን ብቻ ከ160,000 በላይ በደም ግፊት ምርመራ ሰርተናል በክልላችን። ከዚህ ውስጥ እንግዲህ የደም ግፊት አመላካች የተገኘባቸው ሰዎችን አግኝተናል። እነዛ ወደ መድኃኒት እንዲገቡ ፎሎ አፕ ላይ ገብተው ክትትል እንዲያደርጉ አድርገናል። ሌሎች እንግዲህ እንደነገርኩ በካንሰር ዙሪያ ወደ 5,000 የሚጠጉ ሴቶችን እድሜያቸው ከ30 ዓመት በላይ የሆኑ የካንሰር ምርመራ ሰርተናል። ከዚህ ውስጥ ወደ 150 የሚሆኑ ሴቶችን የካንሰር አመላካች የታየባቸውን ሙሉ በሙሉ በሚባል ደረጃ ሕክምና እንዲያገኙ አድርገናል በክልላችን ማለት ነው። እንዲሁም በስኳርም ስናይ ወደ 30,000 የሚሆኑ ሰዎችን መርምረናል በክልላችን። ይህንን ስናደርግ ከዛ ውስጥ ስኳር የታየባቸው የስኳር አመላካች የታየባቸውን ሰዎች ኦልሞስት ወደ ከ30,000 ወደ 900 አካባቢ ሰዎችን ለይተናል። የስኳር መድኃኒት ላይ ወደ ቁርኝት እንዲገቡ አድርገናል። መድኃኒት እየወሰዱ ያሉ ክትትል እያደረጉ ያሉ ሰዎች አሉ ማለት ነው። ይህም እንደ ክልል ከጊዜ ወደ ጊዜ ቀድሞ የመመርመር ባህላችን እየተሻሻለ መምጣቱን ያሳያል ያሉ ሲሆን በቀጣይም ሰፊ ስራዎች እንደሚጠበቁም ገልጸዋል። ታዲያ እነዚህ በሽታዎች አስቸጋሪ እንደመሆናቸው ሳይቃጠል በቅጠል እንዲሉ መሰል በሽታዎች ከግለሰብ እስከ ቤተሰብ፣ ከቤተሰብ እስከ ማህበረሰብ ሲያልፍም እስከ ሀገር ሁለንተናዊ መዘዙ የከፋ በመሆኑ የመከሰት ምጣኔውን ለመቀነስ ቀድሞ የመመርመርን ባህል ማድረግና የባለሙያዎችን መልእክት መከተልም የግድ ይላል። ከሐረሪ ክልል ወደ እናንተ እየደረሱ ያሉት ዜናዎቻችን እንደቀጠሉ ናቸው። በሐረሪ ክልል የመንግስት ሰራተኞችን የደሞዝ ጭማሪ ምክንያት በማድረግም ጭማሪ ባደረጉ 336 ነጋዴዎች ላይ እርምጃ መወሰዱን የክልሉ ንግድ ልማት ቢሮ ኤጀንሲ አስታውቋል። ህገወጥ የንግድና ህገወጥ የነዳጅ ግብይትን በመከላከልም የተቀናጀ ውጤታማ ስራዎች መሰራቱን ነው የገለጸው። ሄኖክ ግርማ በሐረሪ ክልል ምክንያታዊ ያልሆነ የዋጋ ጭማሪን ባደረጉ ነጋዴዎች ላይ እርምጃ መወሰዱን የክልሉ ንግድ ልማት ኤጀንሲ አስታወቀም። በኤጀንሲው የንግድ ክትትልና ቁጥጥር ዳይሬክተር አቶ ሚሊዮን ጽጌ የመንግስት ሰራተኞች የደሞዝ ጭማሪን ምክንያት በማድረግ በክልሉ ያልተገባ የዋጋ ጭማሪ ባደረጉ 336 ህገወጥ ነጋዴዎች ላይ እርምጃ መወሰዱን ገልጸዋል። ወደ 326 ድርጅቶች ላይ ማስጠንቀቂያ ሰጥተናል። 37 ድርጅቶችን አሽገን አስፈርመናል። ከነዚህ ውስጥ ደግሞ ያው በሶስቱን ደግሞ 10 ሺህ ቀጥተናል ማለት ነው። በዚህ አግባብ ነው የክትትልና የቁጥጥር ስራዎችን እየሰራን ያለ ነው። በበጀት ዓመቱ የመጀመሪያው ሩብ ዓመት 3565 በሚሆኑ የንግድ ተቋማት ላይ የተቀናጀ ክትትልና ቁጥጥር በማድረግ የምርቶችን ዋጋ ዝርዝር ግልጽ በሆነ ቦታ እንዲለጥፉ ስለመደረጉም ተናግረዋል። በዚህ በ3 ወር ውስጥ ወደ የተጎበኘ 3565 ድርጅቶች ላይ በር ለበር የክትትልና የቁጥጥር ስራዎች ተሰርተዋል። ሁሉም የመሸጫ ዋጋቸውን እንዲለጥፉ አድርገናል። ያ በተለጠፈው የዋጋ ላይ በየዕለቱ እንዳይቀያይሩት የኛ የክትትልና የቁጥጥር ሰራተኞች እዛ ላይ ፊርማቸውን ይፈርማሉ ማለት ነው። መቀየርም ከተፈለገ ከኛ ጋር ተግባብተው የዋጋ ማሻሻያ ማድረግ እንደሚችሉ ነው። መቀነስ ይችላሉ፣ ያው መጨመር አይችሉም። በዛ ልክ ነው የክትትልና የቁጥጥር ስራዎችን እየሰራን ያለ ነው። ከዚህ በተጨማሪም የግብርናና ኢንዱስትሪ ምርቶች አቅርቦትን በማሻሻልና ገበያን በማረጋጋት የኑሮ ውድነት ጫናን ለማቃለል የሚያስችሉ ቅንጅታዊ ተግባራት መከናወናቸውንም አቶ ሚሊዮን ጨምረው ገልጸዋል። በዚሁም በሩብ ዓመቱ 87755 ኩንታል አትክልት፣ 26881 ኩንታል የኢንዱስትሪ ምርቶች፣ 4.5 ሚሊዮን እንቁላል፣ 6.5 ሚሊዮን ሊትር ወተት እንዲሁም 340650 ሊትር ዘይት በተመጣጣኝ ዋጋ ለህብረተሰቡ በማቅረብ ውጤታማ የገበያ ማረጋጋት ስራ መሰራቱንም ለማሳየነት አንስተዋል። እዚህ በ3 ወር ውስጥ 87755 ኩንታል አትክልት ለህብረተሰቡ ለማቅረብ ተችሏል። ከዚህ ጋር 26581 ኩንታል ደግሞ
የተለያዩ የኢንዱስትሪ ምርቶች ስንል ያው ዱቄት አለ፣ ፓስታ አለ፣ መኮረኒ አለ። እነዚህን ለገበያ ለማቅረብ ተችሏል። ከዚህ ጋር በተያያዘ ደግሞ 340650 ሊትር ዘይት ለተጠቃሚዎች እንዲቀርብ አድርገናል። ሌላው ያው ከ4.5 ሚሊዮን እንቁላል ደግሞ ለገበያ እንዲቀርብ ያደረግንበት ሁኔታ ነው ያለው። ከዚህ ጋር በተያያዘ 6.5 ሚሊዮን ሊትር ወተትም ለህብረተሰቡ እንዲቀርብ የማድረግን ስራ ተሰርቷል ማለት ነው። በቀጣይም በክልሉ 12 የሚሆኑ የግብርናና ኢንዱስትሪ ምርቶች መሸጫ ቦታዎችን በማመቻቸትና የግብይት ሰንሰለትን በማሳጠር ገበያን ለማረጋጋት እየተሰራ ይገኛልን ብለዋል። በተጨማሪም ህገወጥ ንግድና ህገወጥ የነዳጅ ግብይትን በመከላከል የተቀናጀና ውጤታማ ስራ ተሰርቷልን ብለዋል። በመሆኑም ምክንያታዊ ያልሆነ የዋጋ ጭማሪ እንዳይከሰት የሚደረጉ የተቀናጀ የክትትልና ቁጥጥር ስራዎችን ከማጠናከር ጎን ለጎንም የምርቶች አቅርቦትን በማሻሻል ህብረተሰቡን ተጠቃሚ የማድረግ ስራ ትኩረት እንደተሰጠውም አመላክተዋል። ወደ ሀገር አቀፍ ዘገባዎች ተሻግረናል። በአንድ የፖለቲካ ቡድን ውሳኔ ብቻ የባህር በር ማጣት አንገብጋቢ እንደሆነ ምሁራን ገለጹ። በሌላ ዜና ደግሞ በኢትዮጵያ ለመጣው የኢኮኖሚ እድገት የግሉ ዘርፍ ተሳትፎ ከፍተኛ ሚና እንዳለው እናም እየተጫወተ ስለመሆኑም በዓለም ባንክ የኢትዮጵያ ዳይሬክተር ማርያም ሳሊህ ተናገሩ። የሚሉት በሀገር አቀፍ ጉዳዮችን ከያዝናቸው መካከል ናቸው። ወደ እናንተ ይደርሳሉ። በአንድ የፖለቲካ ቡድን ውሳኔ ብቻ የባህር በር ማጣት አንገብጋቢ እንደሆነ ምሁራን አስታወቁ። በአንድ ወቅት የኢትዮጵያ መንግስት ህዝብ ፍላጎት ሳይኖር በአንድ የፖለቲካ ቡድን ውሳኔ ብቻ የባህር በር ያህል ለዘርፉ ብዙ እድገት ወሳኝ አበርክቶ ያለው ሀብት መንፈግ አንገብጋቢ ነው ሲሉ በሐዋሳ ዩኒቨርሲቲ የማህበራዊ ሳይንስ ኮሌጅ ዲንና ተመራማሪ ዶክተር አበበ አኖ ገለጹ። የኢትዮጵያ የባህር በር እንድታገኝ የሚደረገው ጥረት መሰረታዊ ጉዳይ መሆኑን በአጽንኦት ገልጸዋል። ኢትዮጵያ የራሷ የሆነ የባህር በር ከነበራቸው ቀደምት ሀገራት መካከል እንደነበረችም አስታውሰዋል። በነበራት የባህር በር ከተለያዩ ዓለም ክፍሎች ጋር በንግድ በጉብኝት እንዲሁም በሌሎች ስራዎች ጥብቅ ቁርኝት እንደነበራት አስታውሰው ይህንንም ታሪክ እንደሚመሰክር አስረድተዋል። ነገር ግን ከዚህ ቀደም በነበረው የፖለቲካ ሁኔታ በተፈጸመ ታሪካዊ ስህተት የነበራትን የባህር በር እንድታጣ መደረጉን አስቆጭም አሳዛኝ መሆኑን ተናግሯል። በአንድ ወቅት የኢትዮጵያ መንግስት ህዝብ ፍላጎት ሳይኖር በአንድ የፖለቲካ ቡድን ውሳኔ ብቻ የባህር በር ያህል ለዘርፉ ብዙ እድገት ወሳኝ አበርክቶ ያለው ሀብት መንፈግ አንገብጋቢ ነው ብሏል። ተጨማሪ ቁጭት የሚፈጥረው ደግሞ ከለውጡ በፊት ለበርካታ ዓመታት የባህር በር ጥያቄው በመንግስት ደረጃ ጆሮ ዳባ መባሉ ነው ይላሉ። በኢትዮጵያ ለመጣው የኢኮኖሚ እድገት የግሉ ዘርፍ ተሳትፎ ከፍተኛ ሚና እየተጫወተ ነው ሲሉ በዓለም ባንክ የኢትዮጵያ ዳይሬክተር ማርያም ሳሊም ገለጹ። ማርያም ሳሊም ዓለም ባንክ የኢትዮጵያ ቁልፍ አጋር መሆኑን ገልጸው በተለያዩ ዘርፎች አስፈላጊውን ድጋፍ እያደረገ ይገኛል ብሏል። ለአብነትም በግብርና፣ ሎጂስቲክ፣ ቴክኖሎጂ፣ ጤና፣ ትምህርት፣ ስራ ዕድል ፈጠራና በሌሎች ዘርፎችም በቅንጅት እየሰራ መሆኑን ለፋና ዲጂታል ተናግሯል። ኢትዮጵያ በተለያዩ ዘርፎች ያስመዘገበችውን ውጤት የሚበረታታ መሆኑን ጠቅሰው ለዚህም የማክሮ ኢኮኖሚ ማሻሻያው ከፍተኛ ሚና መጫወቱን አመልክተዋል። በኢትዮጵያ ኢኮኖሚ እድገት ላይ የግሉ ዘርፍ ተሳትፎ እያደገ መጥቷል ያሉት ዳይሬክተሯ ይህም የኢኮኖሚ ሪፎርሙን ዘላቂና አካታች ለማድረግ ያስችላል ብሏል። በተለይም ማኑፋክቸሪንግና አገልግሎት ዘርፉ የግሉ ዘርፍ ተሳትፎ ይበልጥ መጠናከር እንዳለበት አጽንኦት ሰጥቷል። የግሉ ዘርፍ ምርታማነት ሀገራዊ የኢንዱስትሪ ልማት ከግብ ለማድረስና ኢኮኖሚን ለማጠናከር ወሳኝ ሚና እንደሚጫወት ጠቁመው ለስራ ዕድል ፈጠራ መስፋፋት ወሳኝ እንደሆነም ተናግሯል። ማርያም ሳሌም የዓለም ባንክ በተለያዩ ዘርፎች ለኢትዮጵያ የሚያደርገውን ድጋፍ አጠናክሮ እንደሚቀጥልም አረጋግጧል። በኦሮሚያ ክልል በተያዘው በጀት ዓመት 6.5 ሚሊዮን ኩንታል ቡና ለማዕከላዊ ገበያ እንደሚቀርብ የክልሉ ግብርና ቢሮ አስታወቀም። የክልሉ ግብርና ቢሮ ምክትል ኃላፊና የቡናና ሻይ ዘርፍ ኃላፊ አቶ መሐመድ ሳኒ አሚን ለኢትዮጵያ ዜና አገልግሎት እንደተናገሩት በክልሉ ባለፉት ዓመታት የቡና ምርትና ምርታማነት ለማሳደግ የተከናወኑ ተግባራት ውጤት እያመጡ ናቸው ብሏል። በተለይም በክልሉ በቡና የተሸፈነ መሬት ለማሳደግና ምርታማነቱን ለመጨመር ከግብርና ማዕከል የወጡ የተሻሻሉ ዝርያ
ያላቸው የቡና ችግኞች በስፋት መተከላቸውን ገልጸዋል። ከዚህ ጎን ለጎንም ያረጁና ምርት መስጠት ያቆሙ የቡና ዛፎች መጎንደልና ነቅሎ በአዲስ የመተካት ስራ መሰራቱን የቡና ምርታማነትን በየጊዜው እየጨመረ መምጣቱንም ገልጸዋል። ለቡና አምራቾች አርሶ አደሮችም የሚደረገው ድጋፍ በተሻለ መልኩ እየተከናወነ በመሆኑ የአምራቹ ተጠቃሚነትም እያደገ መጥቷልም ብሏል። በ2017 ምርት ዘመንም ከተሰበሰበው 15 ሚሊዮን ኩንታል የቡና ምርት ጥራቱ የተጠበቀ 5 ሚሊዮን ኩንታል ለማዕከላዊ ገበያ መቅረቡን አስታውሰዋል። በተያዘው በጀት ዓመት ደግሞ መጠኑ በማሳደግ 6.5 ሚሊዮን ኩንታል ቡና ለማዕከላዊ ገበያ እንደሚቀርብ ገልጸዋል። ከውጭ ወዳገኘናቸው ዘገባዎች አግረናል። በኬንያ በደረሰ የመሬት መንሸራተት አደጋም የ21 ሰዎች ሕይወት አለፈ። በአንዳንድ ስፍራዎች የሕይወት አድን ጥረቱን መንገድ ተደራሽነት ችግር ሳቢያም ተደራሽ ሊሆን እንዳልቻለ ነው እየተገለጸ የሚገኘው። ዝርዝር አለን። በኬንያ ምዕራባዊ ክፍል ከባድ ዝናብ መዝነቡን ተከትሎ በደረሰ የመሬት መንሸራተት አደጋ የ21 ሰዎች ሕይወት ማለፉን የሀገሪቱ መንግስት አስታውቋል። የኬንያ የሀገር ውስጥ ጉዳይ ሚኒስትር ኪፕቹምባ ሙኩሜን በኤክስ ገጻቸው 30 ሰዎች በቤተሰቦቻቸው መጥፋታቸው ሪፖርት ከተደረጉ በኋላ እስካሁን እንዳልተገኙ ገልጸዋል። ሚኒስትሩ በአደጋው ከባድ ጉዳት የደረሰባቸው 25 ሰዎች ደግሞ ለሕክምና በአውሮፕላን እንዲነሱ መደረጉን ተናግረዋል። አርብ ምሽት በደረሰው አደጋ ህይወታቸው ያለፉ ሰዎች አስክሬንም በአውሮፕላን ወደ ሌላ ቦታ እንዲዛወር መደረጉን ሚኒስትሩ ገልጸዋል። የህይወት አድን ጥረቱን እየደገፈ ያለው የኬንያ ቀይ መስቀል በአደጋው ክፉኛ የተጎዱ አካባቢዎችን በመሬት መንሸራተትና በደራሽ ጎርፍ ምክንያት እስካሁን ድረስ በመንገድ ተደራሽ እንዳልሆኑ አስታውቀዋል። የኬንያ መንግስት የህይወት አድን ፍለጋ ተልእኮውን ቅዳሜ ዕለት ገታ አድርጎ እሁድ እንደሚቀጥል ገልጸዋል። የሀገር ውስጥ ጉዳይ ሚኒስትር ኪፕቹምባ ለተጎጂዎች ምግብና ምግብ ነክ ያልሆኑ ቁሳቁሶችን ለማቅረብ ዝግጅት እየተደረገ ነው ያሉ ሲሆን የወታደራዊና የፖሊስ ሄሊኮፕተሮች ቁሳቁሶችን ለማጓጓዝ በተጠንቀቅ ላይ ናቸው ብለዋል። ኬንያ ሁለተኛ የዝናብ ወቅቷ ላይ የምትገኝ ስትሆን በጣም ዝናባማ ከሆኑ ወቅት ጋር ሲነጻጸር በዚህም ወቅት አነስተኛ መጠን ያለው ዝናብ ለሳምንታት ብቻ ታስተናግዳለች። የሀገሪቱ መንግስት በዝናባማ ወራት የሚሞሉ ወንዞች አቅራቢያና የመሬት መንሸራተት ባላቸው አካባቢዎች የሚኖሩ ዜጎችን ደህንነት ወዳለው አካባቢ እንዲዛወሩ አርብ ዕለት አሳስቧል። ይህ በእንዲህ እንዳለ በኬንያ ድንበር አቅራቢያ በሚገኙ የኡጋንዳ አካባቢ ከረቡዕ ዕለት ጀምሮ በደረሰ ድንገተኛ ጎርፍና የመሬት መንቀጥቀጥ የበርካታ ሰዎች ሕይወት አልፏል። ቅዳሜ ዕለት የኡጋንዳ ቀይ መስቀል አደጋውን በምስራቅ የሀገሪቱ ክፍል ካፕሶሞ አካባቢ መድረሱንና አንድም ቤትና ቤት ውስጥ የነበሩ 4 ሰዎችን ጠራርጎ መውሰዱን አስታውቀዋል። ቀይ መስቀል የጎርፍ አደጋው በቡላምቡሊ አውራጃ የወንዝ ዳር አቅራቢያ የሚገኙ አብዛኞቹ መንደሮች ክፉኛ መጎዳቱንም ገልጸዋል። ተቋሙ እንዳለው በአካባቢው በተከታታይ የዘነበው ከባድ ዝናብ ወንዞች ሞልተው እንዲፈሱ ማድረጉን ተከትሎ ሰፊ የመኖሪያ ቤት፣ የእርሻና የመሰረተ ልማት ውድመት አስከትሏል። የሩሲያ ጦር የዩክሬን ቁልፍ ከተማም ለመያዝ እየተዋጋ መሆኑን የኪየቭ ወታደራዊ አዛዥ ገልጸዋል። የዩክሬን መገናኛ ብዙኃን ከሰሞኑ ቡዳኖቭ የልዩ ኃይሎች ተልዕኮ ለመከታተል በአካባቢው እንደነበሩ ነው የተዘገበው። ዝርዝሩ በተከታይነት ይቀርባል። And a brutal new front has erupted in eastern Ukraine. Russia's full-scale push on Pokrovsk has begun. የዩክሬን ከፍተኛ የጦር አዛዥ ፖክሮቪክስ የተባለችውን ቁልፍ የምስራቅ ግንባር ከተማ ብዛት ካላቸው የሩሲያ ኃይሎች ለመከላከል ወታደራቸውን ከባድ ሁኔታ እንደገጠማቸው አምነዋል። ጂን ኦሌክሳንደር ሲራንስኪ የዩክሬን ወታደሮች በርካታ ሺዎች ጠላት ፊት ለፊት መግጠማቸውን ተናግረው ሩሲያ ተከበዋል፣ መፈናፈኛ አጥተዋል ማለቷን አስተባብለዋል። ምንጮች በሩሲያ ጥይት እየዘነበበት ነው ያሉትን ቁልፍ የአቅርቦት መስመር ለመጠበቅ የዩክሬን ልዩ ኃይል መሰማራቱን የጦር አዛዡ አረጋግጧል። የሞስኮ መከላከያ ሚኒስትር የዩክሬን ወታደሮች እጅ እየሰጡ መሆኑና 11 የልዩ ኃይል አባላት በሄሊኮፕተር ከደረሱ በኋላ መገደላቸውን አስታውቋል። ኪየቭ ይህን መግለጫ ውድቅ አድርጋለች።
ቅዳሜ ዕለት የጦር አዛዡ በቴሌግራም ባሰፈሩት ጽሑፍ በምስራቅ ዶኔትስክ ክልል ከወታደራዊ አዛዦች በአካል ሪፖርት ለማድመጥ ወደ ግንባር ተመልሻለሁ ብለዋል። ይፋ ባደረገው አጭር ተንቀሳቃሽ ምስል ሲሬስኪ የጦርነት ካርታዎች የዩክሬን ወታደራዊ ደህንነት ኃይል ካይሪሌ ቡዳኖቭን ጨምሮ ከጦር አዛዦች ጋር ሲያጠኑ ይታያሉ። ይህ ምስል መችና የት እንደተቀረጸ ግልጽ አይደለም። የዩክሬን መገናኛ ብዙሃን ከሰሞኑን ቡዳኖሽ የልዩ ኃይሎችን ተልዕኮ ለመከታተል በአካባቢው እንደነበሩ ዘግቧል። የልዩ ኃይሎች መዝመት የኪየቭ ባለስልጣናት ሩሲያ ከአንድ ዓመት በላይ ለመቆጣጠር እየሞከረች ያለችውን ከተማዋን ላለመልቀቅ ያላቸውን ቁርጠኝነት የሚመለከት ነው። የዩክሬን 7ኛ ፈጥኖ ደራሽ ቅዳሜ ዕለት የዩክሬን ወታደሮች በፖክሮቮክስ ያላቸውን የታክቲክ ቦታ አሻሽለዋል ያሉ ሲሆን ነገር ግን ሁኔታው አስቸጋሪና ተለዋዋጭ ነው ብለዋል። አርብ ዕለት የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ፖክሮቮክስ ለመከላከያ ቅድሚያ የሚሰጠው እንደሆነና በአጽንኦት ተናግረዋል። በስልታዊ ከተማ ሩሲያ እየገሰገሰች ነው ያሉት ሰፊ ሪፖርቶች አሉ። የሩሲያ መከላከያ ሚኒስቴር የዩክሬን ወታደራዊ ደህንነት ልዩ ኃይል በከተማዋ ሰሜን ምዕራብ አካባቢ ለመሰማራት ሲንቀሳቀስ መመለሱንና 11 ወታደሮች መገደላቸውን አስታውቋል። ዲፕስቴት የተባለ የዩክሬን መረጃ ተከታታይ ቡድን የከተማዋን ግማሽ ክፍል ግራጫ ዞን እንደሆነና ሁሉም ተፋላሚ ኃይሎች ሙሉ በሙሉ እንዳይቆጣጠሩት ጠቁሟል። በዶኔትስክ የሚገኘው የቢሲ ወታደራዊ ምንጮች የዩክሬን ወታደሮች እንዳልተከበቡ ነገር ግን ግብዓት ማመላለሻ መስመሮች በሩሲያ ወታደሮች ጥቃት እየዘነበባቸው ነው ብለዋል። ሞስኮ ኪየቭ ዶኔትስክና ሉሃንስክ የተባሉ ክፍሎች አንድ ላይ ዶንባስ ተብለው የሚጠሩ በሰላም ስምምነት አካል አድርጋ እንድትሰጣት ትችላለች። ከሐረሪ ክልል ቴሌቪዥን ለዕለቱ የነበሩት ዜናዎች የተካተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርጌያለሁ። ከቀሪዎቹ የሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘሁ የኔም በዚህ አበቃው። ጤና ይስጥልኝ።